ስሜ ሄለን በፍቃዱ እባላለሁ። ባለትዳር የወለድ ልጆች እናትና የበርሚንጋም የኢትዮጵያ ኮሚኒቲ ምክትል ሊቀመንበር እንዲሁም ግሎባል ኢትዮጵያን ውመን አሶሲዬሽን ጌዋ ኢንተርናሽናል ውመን አሶሲዬሽን የዩኬ አየርላንድ ኤንድ ስኮትላንድ ተወካይ ነኝ። ዛሬም ሴቶቻችንን ወክዬ ነው እዚህ የተገኘሁት። ብዙ ጥያቄዎች አሉኝ። ባጭሩ ሁለት ነገሮች ነው የምጠይቀው ዛሬ። ሌላውን ነገር ያው ግሩፕ ላይ ያደርጋል። ሁለት ነገሮች ምንድነው? አሁን ለምሳሌ እናንተ ተወክላችሁ የመጣችሁት ነገር አለ፣ አጀንዳ የያዛችሁት ነገር አለ። ያንን አጀንዳ ለማስፈጸም ፓወራችሁ እስከምን ድረስ ነው? ምክንያቱም ነገ የሚሰበሰብ ጥያቄዎች ይኖራሉና እዛ ላይ ዲሲዥን መስጠት ከተቻለ ያንን ዲሲዥን የመስጠት ፓወር አላችሁ ወይ? ሁለተኛው ነገር ደግሞ ከዚህ በፊት የወጡ ሰዎች አሉ ከአጀንዳ ውስጥ የዛን ጊዜ የተሰባሰበ አጀንዳዎች ሊኖሩ ይችላሉ። የዛ አጀንዳ አሰባሰብ ብሬክዳውኑን ምን ያህል ሴቭ አድርጋችሁታል ወይስ አሁን ከሚሰባሰበው አጀንዳ ጋር ግጭት ይፈጥርባችኋል ወይ? ብዙ ጥያቄዎች አሉኝ። በሚቀጥለው ስብሰባ ላይ ማስገባው። ምክንያቱም እዚህ ውስጥ ያሉ በአጠቃላይ የሚጠይቁት ጥያቄ በአንድ ቃል መናገር ይችላል። ዊኒድ ሰላም እንፈልጋለን፣ አገራችን በሰላም ወጥተን መግባት እንፈልጋለን። ብዙዎች የሚጠይቁት ጥያቄዎች ስለሚኖር አሁን እነዚህን ሁለቱን ከተመለሰልኝ በኋላ ላይ እመለሳለሁ። በጣም አመሰግናለሁ። በቅድሚያ ኮሚሽነሮቹን በጣም ላመሰግን እወዳለሁ። ግሩም ዜና እባላለሁ። እኔም ከበርሚንጋም ኢትዮጵያ ኮሚኒቲ ሊቀመንበር ነኝና እዚህ ባለንበት ሀገር ውስጥ ከህዝባችን ጋር አብረን እየደከምን በመልካሙም በክፉ ጊዜ ጎንበስ ቀና እያልን እንገኛለን። የኢትዮጵያ ጉዳይ ያገባናል ከምንል ሰዎች መካከል አንዳንዶቹ ነን። አሁን እዚህ የቆምኩበት ትልቁ ምክንያት ችግሮችን ሊስት ለማድረግ አይደለም። ችግሮቻችን አይ ቲንክ በጣም የተገለጡ ናቸው። በተለይ አገር ቤት ያለው እዛ ያሉት ህብረተሰቦች በደንብ ሊገልጹት ይችላሉ ብዬ አስባለሁኝና እንደ ዲያስፖራ እዚህ ሀገር 26 ዓመት ነው የኖርኩት። ልጆች አፍርተናል፣ የልጅ ልጆች አፍርተናል። በጣም ሰፊ ኮሚኒቲ ሆነናልና የዲያስፖራው ችግር ምንድነው የሚለው የበለጠ ልቤ ላይ ያለና እሱን ሼር ላድርግ። እንደ ኮሚኒቲ በህብረተሰብ ውስጥ በየዕለቱ ችግሮችን እያያዝን ከኤምባሲዎች ጋር የምንጋጭበት ሁኔታ በጣም ሰፊ ነው እና እሱን ለመጠቆም ነውና እንደ መፍትሄ የማየው ነገር ምንድነው? ትልቁ ችግራችን ብዬ እኔ የምወስደው ወይንም ደግሞ ከወገኖቼ ጋር ስወያይ የሚነሳው ነገር ምንድነው? ብሔራዊ ጥቅም ላይ አለመስራታችን ነው። ብሔራዊ ጥቅማችን አይናችን እያየ ወደ ሌላ ቦታ ሲሄድ እያየን እና እኛ ደግሞ ጥቅማችንን ለማስከበር ባልሰራን ቁጥር እነኚህ ችግሮች ጊዜ እየቆጠሩ ዋጋ እያስከፈሉን እንደሆነ አይተናል። ሪሚታንስን እንደ አንድ ማንሳት እንችላለን እና አገሪቱ ዜጎቿ ካሉበት ሁኔታ ጥቅሟን ማስከበር ስትችል ከጥቅሟ ግን በጣም ይመንቱን ነው እየተጠቀመች ያለችው። በጥቅሟ እየተጠቀሙ ያሉ ህብረተሰቦች ኢትዮጵያዊነት እንዳይደራጅ፣ ማህበራት በሰላም እንዳይኖሩ፣ ኤምባሲው እንኳን ፋንክሽን ማድረግ እንዳይችል ተግተው የሚሰሩት ከኪሶቻችን የሚጠቀሙ ወገኖች ናቸው። ለምንድን ነው ይሄን የሚያደርጉ? ስለሚጠሉን አይደለም፣ ጥቅማቸው ስለሆነ እነሱ ለጥቅማቸው ስለሚሰሩ ነው። እና እኛ ኢትዮጵያውያን ጥቅማችንን የማስከበር ጉዳይ ላይ በጣም ሩቅ ነን። ባለቤት የሌለው ነው የሚመስለው። ይሄንን ነገር ለተለያየ አካላት ለማንሳት ሞክረናል፣ ለአገር ቤት ድረስ ለመጮህ ሞክረናል። አሁን እስከ ዛሬ ድረስ ግን በጣም የማይሰራበት የተረሳ ኤሪያ ነው እና ብሔራዊ ጥቅማችንን ብናስከብር የኢትዮጵያ ጥቅም ያለው በኢትዮጵያ ቦርደር ውስጥ ብቻ እንዳልሆነ ብትገነዘቡ ጥሩ ነው። እሱም ብትይዙ ጥሩ ነው። ጥቅሟ ዜጎቿ ባሉበት አካባቢ በሙሉ ጥቅም አለ። የኢትዮጵያ ጥቅም ሊከበር የሚችለው በዜጎቿ እና ኢትዮጵያን ከሚወዱ አካላት ነው እና ምንድነው አሁን ህብረተሰብ በሚኖርበት አሁን ዩናይትድ ኪንግደም ብዙ ከፍተኛ የሆነ ፖፑሌሽን ያለበት አካባቢ ለንደንን፣ በርሚንጋምን፣ ማንቸስተርን ብንወስድ እና እዛ አካባቢ ከፍተኛ የሆነ ብሔራዊ ጥቅም ማስከበር የሚቻልባቸው ኤሪያዎች አሉ። የካልቸራል ኢኮኖሚክ ሴንተር መፍጠር ይቻላል እዛ አካባቢ። እኛ ባላሰብንና ባልሰራንበት ጊዜ
ሌሎች እንደፈለጉ ያደርጉታል እና ኢኮኖሚክ ማፑ ላይ ለመምጣት ሁሉ የለንም እና ሃርድ ከረንሲ ችግር አለብን ሲባል እሰማለሁ። ዜጎች ባካችሁ ድረሱ ሲባል እሰማለሁ። ግን መስራት ሁኔታ ላይ እንድንነጋገር እንኳን እድሉ ብዙ አይፈጠርምና ብሔራዊ ጥቅማችን ላይ እናስብ። አገራችን በማዕድን በጣም የበለጸገች እንደሆነ ይናገራል። እኛ የምንኖረው ጆልሪ ኳርተር አካባቢ ነው። የኢኮኖሚክና ካልቸራል ሴንተር ቢፈጠር ቢታሰብበት ህዝብን ወደዚህ ማምጣት ቢቻል ከፍተኛ የሆነ ጥቅም ከውጭ ማረጋገጥ የሚቻልበት ሁኔታ እንዳለ አያለሁኝ። ወደ መጨረሻ ሀሳቤ ልሂድና እንደ ዲያስፖራ በጣም አንገብጋቢ ሆኖ የምናገኘው እንደ ኮሚኒቲም ዲስከስ እናደርግ የሚነሳው ነገር ምንድን ነው? የጥምር ዜግነት ጉዳይ ነው። አገራችሁ አንድ ነገር ሆናለች ሲባል እንጠራለን። በችግርም በደስታም ጊዜ አለን። ነገር ግን ከኤምባሲ አካባቢ አገልግሎት ፈልገን ስንመጣ የውጭ ሰዎች ነን። የምናግዛቸውን ቤተሰቦቻችንን ሄደን ስንጠይቅ ትንሽ ማራዘም ከፈለግን የፕሮሰሱ ብዛት እና በተለይ አንዳንድ ወንድሞቻችን ምላሶቻቸው በዲፕሎማሲ ቋንቋ የታሹ ባለመሆናቸው በጣም ሰባሪ ናቸውና ምሬት የሚፈጥሩ ነገሮች ናቸው። እኛ ተወልደን አድገን በተለያየ ምክንያት ተገፍተንም ሆነ ለስራ መርጠን ብንወጣ ኢትዮጵያውያኖች ነን። ከሩብ 25-26 ዓመት ሌላ ቦታ ስንኖር እንዲመች የአካባቢውን መብት ተጠቃሚ ብንሆን ማንነታችን ጥለናል ወርውረናል ማለት አይደለምና ይሄ ነገር ቢታሰብበትና ጥምር ዜግነት ለዲያስፖራው ኮሚኒቲ ቢፈቀድ አትሊስት ከኤምባሲው ሰራተኞች ጋር የምናደርጋቸውን ግጭት ይቀንሳል ብዬ አምናለሁና በጣም ጠቃሚ ነው የጥምር ዜግነት ጉዳይ። አይ ቲንክ ሌላውን ይህንን ሀሳብ ብዙዎች የሚጋሩ ስላሉ ከዚህ ባለፈ ዝርዝር አድርገው ያቀርቡታል ብዬ አስባለሁኝ እና ይሄ ነገር ቢመዘገብ የማታውቁት ነገር ነው ብዬ አይደለም የምናገረው፣ ግን እንደ ኮሚኒቲ ችግራችን ስለሆነ እንዲመዘገብልን በሚል ነው። አመሰግናለሁ። ተባረኩ። ድርጅቶቻቸው ጋራ በቅርብ የምሰራ ወንድምና የሃይማኖት ተማሪና አስተማሪ ነኝ። እንደዚሁም ደግሞ ብዙ ቋንቋዎችም ስለምናገር ብዙ ነበሩ፣ ግን አምባሳደር ማህሙድ መጥተው እዚህ ሌላ ሲጨማምሩበት አልሐምዱሊላህ እንኳን እዚህ ሀገር ያልኖሩ አልኩኝ እንዳይበልጡ ማለት ነው። እና አንድ 5-6 ቋንቋዎች እናገራለሁ። ከሁሉም ጋር አብሬ እሰራለሁ፣ ከሁሉም ድርጅት ጋር በሁሉም ዘርፍ በስፖርት በተለያዩ እና አንድ የጋራ የሁሉም የጋራ የሆነውን ብሶት ላካፍላችሁ እፈልጋለሁ። ስለ ኢትዮጵያ ብዙ ነገር ማለት ይቻላል። ግን ስለ ዲያስፖራው በተለይ እኛን ስለሚመለከተን በሄድኩበት ቦታ በሙሉ በመስጊድ በተለያየ ቦታ ላይ ቤት ውስጥ ተቀምጠን ሁሉም አንድ የሚሰማው ብሶት አለ። እናንተ ወደዚህ የመጣችሁት የእኛን ኢትዮጵያዊነት ሪኮግናይዝ አድርጋችሁ ነው። ቅድም ኮሚሽነሩ እንደተናገረ፣ በነገራችን ላይ ኮሚሽነሮች በሙሉ እንኳን ደህና መጣችሁ። ይቅርታ ሰዓትን እየተሻማን ነው እና እናመሰግናለን። አላህ እንግዲህ ኸይር ጀዛችሁን አላህ ይክፈላችሁ። እናንተ ከኢትዮጵያ ወጥታችሁን ብትኖሩ አለ ኢትዮጵያዊነትን ግን ተሸክማችሁ ኦፍኮርስ በትከሻችን ሳይሆን በልባችን ተሸክመን ነው የምንኖረው። ግን አንፎርቹኔትሊ በአሁን ሰዓት የኢትዮጵያ የምትተዳደርበት ሕግ እኛን እንደ ኢትዮጵያኖች ሪኮግናይዝ አያደርገንም። ፎሬነር ነን። ይሄ የሁሉም ስሜት ነው። ቅድም መጀመሪያ የጣምራ ዜግነትን ጉዳይ ያነሳው ግሩም እኔ ገባ ብዬ እንድናገር እንደተዋውቃለሁ። እንደውም እሱ ያቆመው 3 ደቂቃ ከምናምን ነው። ያ ደቂቃ ለእኔ ቢጨመርልኝ ጥሩ ነው ላለሁኝ። ለዛ ነው ያብራሩታል ያለው። ለዚህ ነው በእውነት ትውልደ ኢትዮጵያኖች ስንባል የኢትዮጵያ የእንጀራ ልጅ ተብለን የምንጠራ ያክል ነው የሚሰማን።
የሎ ካርድ እኛን አይገልጸንም። it is extended visa ሌላ ነገር አይደለም። ኢትዮጵያ ስንሄድ ፎሬነር ሆነን የምትቀበሉን ከሆነ እንዴት ነው እንደ ኢትዮጵያኖች በኢትዮጵያ ጉዳይ ላይ መሳተፍ የምንችለው? ኬንያ ጣምራ ዜግነት እንትን አላቸው። ብዙ የፓኪስታንና የኬንያ ጓደኞች አሉ። ወደ ሀገራቸው ሲሄዱ በመታወቂያ ነው ከኤርፖርት ጀምረው የሚንቀሳቀሱት። እኛ ግን በጣም ፈኒ የሆነ ህግ አለ በየሎ ካርድ ላይ። የሎ ካርድ በቃ እንደ ስጦታ እንደተሰጠ ነው ራሱ የሚታሰበው። እኔ ላይ ራሱ ደርሷል። የሎ ካርድ ጠፍቶብኝ ብዙም አልፈለኩትም። ምክንያቱም ባርኮድ አለው፣ ሲሪያል ነምበር አለው። ኖ ፕሮብሌም ሌላ ኮፒ አድርጌ ሄድኩኝ። ልክ ካውንተሩ ላይ እንደደረስኩኝ ዘና ብዬ እነሱ ሳይጠይቁኝ ራሱ ያ ጠፍቶብኝ ይሄንን ኮፒ አድርጌ መጣው ሲባል አገኘንህ ነው የተባልኩት። ወደ ጎን ቁም። አዎ የሚሰጠን ክብር አለ ካለን እንትን ጋራ። ነገር ግን ያስከፈሉኝ አንድ ከግማሽ ነው። ምንድነው አልኳቸው 25000 በመሰርቱ 18000 ነበር 25000። ይሄ ምንድነው? ቅጣት ነው። የምን ቅጣት? ስለጠፋብህ። እንደዚህ ሆኖ በጣም ነው የብዙ ሰው ብሶት ነው። አንድ እሱ። ሁለተኛ አብዛኛውን ሰው ብትጠይቁት አዲስ አበባ የት ነው የምታውቃቱት? እዛ ራሱ ተወልዶ ያደገው ሰፈሩን ረስቶ ሁሉም የሚያውቀው ካሳንቺስ ዘመን ባንክ አጠገብ ኢሚግሬሽን የሚባል እሱም ቦታ የማያውቀው የለም። ብዙ እናቶች አልቅሰዋል። ብዙ ሰው አልቅሷል። ቪዛው ተመቶለት እስኪመጣ ድረስ ብዙ ሰዎች ፍላይት አምልጧቸው እኔ ራሴ እዛ ሆኜ ብዙ ጉዳይ ላይ እስከ ውጭ ጉዳይ ሚኒስቴር ድረስ ራሴ ሄጃለሁ። በዛን ጊዜ ደመቀ መኮንን እዛ ድረስ ይሄንን ጉዳይ ለማድረስ በዚህ ሁኔታ ላይ እያለን ማለት ነው ኢትዮጵያውያኖች ናችሁ ብትሉን ብዙ ስሜታች ይሄ እንትኑ ህጉ ይሄን አይገልጽም። ስለዚህ ይሄ ህግ ቶሎ ይስተካከልልን። የጥምር ዜግነት ጉዳይ ብዙ ይሰመርበት። እኛ ቆይ ትውልደ ኢትዮጵያን ስንባል እድገታችን የት ነው ያለው? ያ ሁሉ ስቶሪ የት ገባ? የት ነው ያደግነው? ቅድም እሱ እኮ እንዳለው እዚህ ሌላ ዜግነት እኮ የሰነው ለመስራት ለመንቀሳቀስ እንዲያመቸን እንጂ እኔ አሁን እዚህ ሀገር 25 ዓመት ነው የቆየሁት። ግን አንድ ቀንም ከኢትዮጵያዊነት ውጪ ፊሊንግ ተሰምቶኝ አያውቅም። ግን ሀገሬ ሲሄድ ግን እንደ ፎሬነር የምታይ ከሆነ እንዴት ነው ኢትዮጵያኖች? እናንተ እናመሰግናለን ግለኛን ስላላችሁ ያለው ህግ ግን እኛ እንደ ኢትዮጵያዊ አያየንም። ስለዚህ ይሄ ነገር ቶሎ ይስተካከልልን ለማለት ነው። እባካችሁ በሄኑ ብቻ ብዬ ጊዜ ሳያልፍ እዚህ ላይ ላቁመው። ስለዚህ ይሄ ነገር እንደገና ይሰመርልን። ሁለተኛው ጥያቄ አሁንም ጥምር ዜግነት፣ ሶስተኛውም ጥያቄ ጥምር ዜግነት፣ አራት ደቂቃ እስክታልቅ ነው።